ገንዘቡን አልጋ ላይ ታርዛን ነው ይነጥራል። ጎበዝ ነው አልጋ ላይ ቁፍጥንናውን እንክብካቤውን ምን ወደሽለት? መልኩን ቆንጆ ነው። መልክ ታጥቦ አይጠጣም። ሪችዬ እሺ፣ የት ተገናኛችሁ? ቸርች ውስጥ ነው? ቸርችን የተገናኛችሁት መንገድ ላይ ነው? ትምህርት ቤት ነው? ስራ ቦታ ነው? ጭፈራ ቦታ ነው? የሰው ፕሮግራም ላይ ነው? ሶሻል ሚዲያ ላይ ነው? የት ተገናኛችሁ? አልተገናኘንም። ልብሽ ውስጥ ያለውን አይደልሽ? እና ልብሽ ውስጥ ያለው ሰው የት ነው ያለው? ስብዓት ለአብ የት ነው ያየሽው? የት አይተሽ ነው ልብሽ ውስጥ የገባው? ዝም ብሎ ልብሽ ውስጥ አይገባ። የት አይተሽ ነው? ለምሳሌ ሶሻል ሚዲያ ላይ አይተሽው ከሆነ ልብሽ ውስጥ ገብቷል። ቸርች ላይ አይተሽው ከሆነ ልብሽ ውስጥ ገብቷል። ኧረ ስንት አይነት ጉደኛ ነው ያለው። የት ነው ያየሽው? ሰፈር ሶሻል ሚዲያ እንዳይ ዘንድሮ ፍቅር እኮ ሙሉ ሶሻል ሚዲያ ነው እኮ እንዴ። እኔ ራሱ ፍቅር የሚይዘኝ ከሶሻል ሚዲያ። አንቺ ድሮ እኮ ባለው ቃስላክ ምናምን የሆነ ቦታ፣ አሁን ሶሻል ሚዲያ ላይ ካለ ሰው ነው ፍቅር የሚይዘኝ። ምን እንደመጣብኝ አላውቅም። እሺ የሚወደው ምግብ ወይ የምትጭ ኦኬ፣ አልተገናኘንም ብለሻል። ምን ይመስልሻል? እሺ ምርጫ ውይ ውዴ፣ ምን ነው ውይ፣ ሰላም አንዴ ማሪ፣ በመሀል ስራ መጣ። ሶሪ 500 ከፍሏል። በቃ 500 አለቀ ውዴ። 500 ማሽሟጠጥ ነው። 500 ከሰጣችሁኝ ያሽሟጠጣለሁ። አያስገባም ውዴ፣ ቢያስገባ ደስ ይለኝ ነበር። አያስገባም፣ ማሽሟጠጥ ነው። ስሚኝ እንዴ እርጭ የምትባይ 500 5000 ሰጠው ብለሽ ምርጫ ዘርዝር እያልሽ በየደቂቃው አታስረዳ። እሺ ያበሻ ምግብ ቢታይ ስም የለውም እንዴ? ይውዬ ስም የለውም እንዴ? ሽሮ በየአይነት፣ ጥብስ፣ ገንፎ፣ በርበሬ ጥብስ። እሺ 2 ቁጥር ጥብስ። ወይ ጉድ አቤት የሰው ልጅ ግን። እሺ የአልጋ ላይ መፈክርሽ ከፈለግሽ ይለፈኝ ማለት ትችያለሽ፣ መብትሽ ነው። ይለፈኝ ለስማው ችግር የለም። መፈክር ነው ያልሽው ማለት ግን ሲደመር በትክክል ጣሽ ካልመጣ እኔ የለሁበትም። ንገሪኝ እመጣለሁ። አሁን ቢሆንልሽ ደስ የሚልሽ ከዚያውን ከውስጥሽ ከተመኘሽው ሰው ጋር ብትጠሪው ደስ የሚልሽ ስራው ላይ ምንድን ነው? ወይም እሱ ቢጠራሽ ደስ የሚልሽ? እኔ ራሱ እኮ እንዲህ ስል ጋር የሰለው ውስጤ ስቅቅ ይለዋል። ወይ ማሪ በመሀል ስራ መጣ እንዴ እንደሚያስተናገድ 2 ማለት ውዴ ያመልጠኛል። ነገ ደግሞ ተመልሰው የማይሰጡኝ ቆላሽ ሞት ውዴ ጨርሻለሁ። እንደዚህ ዘንድሮ ስራ ከፍለዋል። ኦኬ ወይ ታሪክ እየጠብቄና ታሪክ ጠብቂ ተራሽን ጨመር ያለ ዳጎ ስታረጊ ሪችን ነባራት ነበረ። ግን ከሪች የሚበልጥ ስላልሰጠሽ ቁጭ ወይ እዛም ታሪክ እየጠብቂ እሷ ስትጨርስ ምን አልሽኝ ውዴ? ቤብ እንዲልሽ ነው የምትፈልጊው? ላይክ ዋናው ስራ ላይ ጋይስ ቤብ እንዲላት ነው የምትፈልገው። ዋው ኢትዮጵያን ወንዶች ተሻሽለዋል። የስ ኦ ማይ ጋድ ሴቶቻችን ድሮ እኮ ቢሆን ማለት በቀጥታ ስምሽ ነው የሚጠራሽ ከነ አያትሽ የንሳ አባትሽ ሁሉ ያወጣልሽ ስም አይቀርም ሲጠራ። አሁን ግን ተሻሽለን ቤብ መባባል ጀመረን። ዋው ደስ ሲል። የመረጥሽ መሲ ቡና አምጪ ውዴ። ቡና ይኸውልኝ በባዶ ነው የምጠጣው እኔ። አጋልጣቸው ከወንድ ማሳጅ የሚያደርጋለ ውዴ። ማሳጅ አጋልጣቸው ማሳጅ አርጋ ቡና በቂቤ ታሸ ዳቦ ምናምን አቅርቡላት። 5000 ኮይን ነው የሰጠችው ውዶቼ። ማሳጅ አጋልጣቸው የለም መታሸት አትፈልጊ? ማሳጅ ይቅርብ፣ ቡና በባዶ። ቴንክ ዩ ጋይስ። በቃ ቡናው በዛ ይበቃል። ኦ ማሪ 59 ነው የደረሰሽ ማለት ነው። ሶሪ እናቴ 500 እንደው ከባድ እኮ ነው ጊዜው።
ብትፈልጊው ራሱ ይሄን ሰው ሶፊዬ የኔ ፍቅር ሽቅርቅሯ ብትፈልጊው ራሱ አዳምጪኝ ብትነግሪው ወይ ፍቅሬ ብትፈልጊው ራሱ ወይ ሶፊዬ ምን ነው እንዴ ያንቺን ነው እንዴት ተመኘችው እንዴ አፋፌን ያሽኝ ሶፊዬ አረቆይ ምን ነው አፋፌን ያሽኝ እናቴ እንዴ በሰላም ነው እንዴ ምን ነው የሷን እንዴ ከጀልሽው እናቴ አፋፌን ያዘችኝ እኮ እንዳልተነፍስ ብትነግሪው ራሱ ሌላ ልጅ አሁን የተመኘሽው ሌላ ጓደኛ አለ ብትነግሪው ራሱ መደረቢያ ነው የሚያረግሽ አያስፈልግሽም እንደዚህ አይነት ሰው አሁን የተመኘሽው ሰው ማለት ነው ፍቅረኛ አለ ውዴ ፍቅረኛ አለው ግን አብሮሽ እንኳን ፍቅርሽን ብትገልጪው እንደተመኘሽው ብትገልጪው መደረቢያ ነው የሚያረግሽ እንጂ ካንቺ ጋር አይዘልቅም ውዴ አይዘልቅም ግን ዝም ብሎ መደረቢያ ነው የሚያረግሽ መደረቢያ ያረግሻል ግን እኔ መደረብ እፈልጋለሁ ካልተደረብኩ ካልሽ መብትሽ ነው ውዴ የልብሽን ተናገሪ እሱ ግን ፍቅረኛ አለ ውዴ ፍቅረኛ አለ ማያለገሽ ብትቆይ ደስ ይለኛል እማ ብትቆይ ደስ ይለኛል እኔ ክፋት የለኝም እኮ ልጅ ብትቆይ ደስ ይለኛል ማለት ጓደኛሽንም ጥላት ከፍላትምጣ ቤዛንም ከፍላትምጣ ንገራት እቺ ስቁንቁን ቋጣሪ አልደማለ ምን አለ ከፍላ ብትመጣ ለሐሜት በቃ ማሬ ደህና ደሪ ወይ ራስ ወጣሽ እኔ እኮ ራስ ወይ በስመ አብ እኔ ልሸኛ እስከ በራስ ወጣይ ጋይስ እኔ ልሸኛ ነበር ይው ጌታ ወይ ዛላ አሁን የሰጠሽ ልጅ ነሽ እናቴ 2000 ነው መግቢያ 2000 ማማት ነው ማማት እጣ ፈንታ 3 ወይ ረስቸው እጣ ፈንታ 4000 አሁን የሰጣችሁን ለሐሜት ነው 500 ጨምሩ ፊውቸር ካውንተር 1500 ናት ሂሳቡን አውቃለሁ እኔ ሂሳቡን ጥንቅቅ አድርጌ ነው የማውቀው አሁን እቺን የሰጣችሁን 1500 አንገት እንጂ የሚያስገባው ቤት አያስገባም ይቅርታ ብትገቢ እኮ ደስ ይለኛል ይሄ ምቀኝነት ኖሮኝ ክፋት ኖሮኝ አይደለም ብትገቢ ደስ ይለኛል ግን I'm sorry guys ሁለቴ ነው ሶ ላቪዬን እናት ሶ ስንት ቆይ ብለስዬማ ቆይ ብለስ ኧረ ቆይ በላ አትደራረቡ ቆይ 1500 ነው አይደለ የሰጠኝ ሁለቴ ነው አይሰጥኝ 1500 ሶ እንደዛ ከሆነ 3 ላቪዬ 3000 ኮይን ነው እና 3000 ኮይን ለሐሜት ነው ተማገብታ እንደ ቤታዬ ተከፍሎሽማ እንደዚህ አታመንጫጭቂ እንዳትሉ ብለስዬ ቀጣይ ነሽ ውዴ ብለስዬ ቀጣይ ነሽ ለሐሜት ከሆነ ትማ ከፍለትማ ማን ያዛት መሲ ጎንደር ማን ያዛት ይሄን መሳም ከታርጌት ላይ ያነሳዋል ወይ ልቤ ዝቅ አለ ጌታ ታሪክ ደግሞ ሌላ አልባልታ ይዛችሁ ቢመጣች ማን ነው ታሪክ ምንድነው ሎያሊቲ ፍቅሬ ቆይ አንዴ ማሮቼ ተረጋጉ በመቤት አንዴ ተረጋጉ ስሙኝ አሁን ለአራውን የሰጣው ሰው አስገቡልኝ በሚካኤል ኧረ በስመ አብ እኔ በቃ አሁን አያችሁ አይደል በቃ በክፋት እንድታይ እኮ ነው ሁላ ነገር ማለት ስራዬ እንዲዘጋ ኧረ አሁን የላኩትን ሰዎች በማርያም አስገቡልኝ አያችሁ አይደል በቃ እኔ በቃ እንደዚህ ወስዳ ውጦ ዝም ተብሎ ስሜ እንዲጠፋ አሁን የሰጠው ሰው ወዴት ሄደ አያለ መታደሊ በቃ እንግዲህ ምን ማድረግ ይቻላል ጋይስ እኔ ማስገባት ሳልፈልግ ገብርኤልን ማስገባት ሳልፈልግ ቀርቼ አይደለም ጌታ ምስክሬ ነው ቆይ አንዴ አይ ቲንክ ይሄ ሰው ነው መሰለኝ ዛላ ኦኬ አገኘው እሺ ያው ስራ መጣ ጋይስ ምን ማለት ነው እኔ ጥራት ያለ ቤት ነው ጥራቱን የጠበቀ ቤት ይሄ እንደሌላው አስመሳይ አይደለም ይሄው አንድ ቁጥር እንዴ ሁለት ሰው ነው እንዴ ሰጠው ቆይ ነጠራ ዛራ ቆይ ውዴ ከሰላምታው በፊት ስንት ነው የሰጠሽው እናቴ 1500 ብቻ 3000 እንዳታጭበረብሪ እውነት 3000 ነው የትኛው ነው የቀድሙን የሰጠሽው እሺ ሐሜት ነው ውዴ መጣሽ አይጣ ክፍል ውዴ እጣ ክፍል ያንሳሉ ደብትጨምሪ ማለት እኔ ይሄ ምን አይነት ክፉ ሴት ነሽ ምናምን እንዳትኝ ግን በዱቤ ቢሆን ሌላውም ይለምዳል ውዴ በዱቤ ቢሆን ለሌላ እንዴት እኮ ከሷ በፊትማ ከሰጡ እኮ ይኸውልሽ አንዴ ነው አይደለ አንዴ ነው ጊፍት የሰጠሽው አንዴ ብቻ አንዴ ነው አይደለ የሰጠሽው እንዳትዋሽ አንድ ጊዜ ብቻ ነው የሰጠሽው አንድ ጊዜ ብቻ ያ ከሆነ ውዴ 1500 ነው የሰጠሽው ፊውቸር ካውንተር አቃታለሁ እቺ ፍክት የምትለው ሰማያዊዋ ሁለቴ ነው የሰጠችው 3000 ነው የሚሆነው ታዲያ ከሷ በፊት ማን ሰጠኝ ከሷ በፊት ማንንም እንኳን አልሰጠኝም ውዴ
ሀሜት ማማት ከፈለግሽ እሚ በ3000 ሀሜት ነው እናት አለም 2 ደቂቃ አለሽ ማማት ትቻለሽ። ወይም ደግሞ ከፈለግሽ ፎሎ መደረግ ወይም ደግሞ የምታስተዋውቂው ካለሽ ማስተዋወቅ ትቻለሽ። እጣ ፈንታ ውዴ ትንሽ ይወደዳል እናት አለም ጊዜም ይወስዳል ሰዓትም ይወስዳል። ማንበብ አለ ውሃ መጠጣት አለ ድካም አለ ውዴና ቤታችን ጨምሯል። ይቅርታ ባለፈው ስትመጪ አይ ቲንክ 3000 ነበር የስራ ፔጅ ስለሆነ ፎሎ አስደርግኝ ችግር በቃ እንደዛ ይሻላል። እጣ ፈንታ ውዴ ይቅርታ ብታደርግ ጋይስ ደስ ይለኝ ነበር። ግን ወርጄ ወይ ገዝቼ ልምጣ ወይ አይ እንደዚህ እንድትጨነቂ ፈልጌ አይደለም። ከፈለግሽ ግዢ እንጂ እንድትጨነቂ ፈልጌ አይደለም። ከፈለግሽ ግን ስራሽን ማስተዋወቅ ትቻለሽ። በ3000 ነው የሰጠሽው 3 ደቂቃ አለሽ። በ3 ደቂቃ ውስጥ ፎሎ ያርጉሽ። የስራ ፔጅ ስለሆነ ፎሎ በቃ 3 ደቂቃ ሰጥቼሻለሁ። 46 47 48 49 ከ49 ውዴ ትወጫለሽ ቤት የለቀሽ 3000 ነው የሰጠሽው እናቴ። ሚዩት አድርገሽ ተቀመጪ። ፎሎ አድርጓት። የስራ አካውንቷ ነው ውዶቼ ተከፍሎ ነው እንጂ በነፃ ስላልሆነ እባካችሁን ከቻላችሁ ፎሎ አድርጉ። የማንንም እግር የሚል ሰው አይደል እንዴ ፎሎ የምታረጉት እንዴ? የማንንም እግር የሚል ስራ የሌለው ሰው አይደል እንዴ? ስንቷን ቂጧን ዘንበት አድርጋ እዚህ ቤት ስታደርግ የነበረው ታሪክ እንዴ ታሪክ ከፍላለች። ታሪክ ማን እኔ አይኔ ሳይ ታሪክ የምትባል ቆይ አጣራ የለ እንዴ ዝም በሉ። ታሪክ ከፍላለች አይደል? ታሪክ 2000 አይገውትኝ 2000 ነው የከፈለችው። ታሪክ 2000 ከፍለሻል እናት አለም ለሀሜት እሺ 2000 አይገውትኝ ከላይ አየሁት። ለ2000 ልደበድቡኝ ወይ ጉዲዮ ታሪክ የኔና ሰው ባለው ነይ ታሪክዬ ነይ ግቢ ወይ ሰላም ታሪክዬ ሰላም ጤና ይስጥልኝ ሰላም ህዝቡ እኮ ወይ ታሪክ ሰላም እንዴ ታሪክ አይ ቲንክ የለችም መሰለኝ ታሪክ እናቴ 2100 ነው የሰጠሽው። 1 ደቂቃ አለሽ እሚ ውዴ ለሀሜት ከሆነ እጣ ፈንታ አይገባም። እጣ ፈንታ ይቻላል ወይስ አንቺ ሚል እናት አለም ቡጣማ ቴንኪ ቦጣ ይተካ እንደው ታሪክዬ ግን እኔስ እሺ ብልሽ አንቺስ እሺ ብለሽ እንደው እጣ ፈንታ አጫውቺኝ ትያለሽ የምራት የዋ እስኪ ንገሪኝ እንደው እኔስ እሺ ልበልሽ አንቺ ግን ጨክነሽ እጣ ፈንታ ትጫወቻለሽ። ኧረ ምን ቦጥ እሱ እኔ ክፋት ኖሮኛል ግን እቺ ከበላይሽ አለችው 3000 ኮይን ሰጣለኝ ግን እጣ ፈንታ አይቻልም አልኳትኝ። ማስተዋወቅ የምትፈልጊው ነገር ካለ እኔ ሀሜተኛ አይደለሁም ወሬም አያምርብኝ ካልሽ እና ያስጨምራል የምትይው የቤተሰብ ዲስካውንት የለውም ወይ ውዴ? አሁን አይደለማ አርብ ነው ዲስካውንት ያለን ፍራይዴ ባይ ዋን ዴይ ዋን ፍሪ እንደፈለጋችሁ እና ልጨምር እንደፈለጋችሁ ነው ማድረግ የምትችሉት። ፍራይዴ ቅናሽ ነው። ሀሜት 1500 እጣ ፈንታ 3000 ይሆናል ውዴ። ኦኬ እጨምራለሁ። ቆይ ውዴ ስንት እንደምትጨምሪ ታውቂያለሽ? እናት አይደል? አይ ጉዴ ያላወቀችው መሰለኝ እማ። ቆይ ኧረ ላፍ የማይቀለ 3000 ነው ከሰማሽኝ 3000 እኔ ጋይስ አረም ላይ ነክፉነሽ አጨክኝ እንዳትሉ ስራ ሆኖብኝ ይሄ ደግነቴ እኮ ነው የሚያናድደኝ። እኔ በቃ እኔ ደግ ነኝ እኮ ታውቃላችሁ። ወይ ጌታ ወይ ይሄ ማለት ይሄ ሩሩነቴ ግን በቃ አይደብርም? ምንድን እንደ ሩሩ የሆንኩትኝ እኔ መልካም ሴት ነኝ ግን በእግዚአብሔር መጣለኝ። ቆይ አንድ ታሪክዬ እማ እንዴት ነሽ? ጤና ይስጥልኝ። ሰላም እንዴት ነሽ? ቤተሰብ ሰላም ነው? ታሪክዬማ እንዴት ነሽ? ታሪክ አውሪ ፍቅሬ ደህና ናቸው ልጆች ሁሉ ቀያው እንዴት ነው? ደህና ነሽ? አሁን እኮ መጣ አሁን ነው የገባችሁ ጋይስ እስኪ ሰላም በሏት። እናቴ እንዴት ነሽ? ፎሎ እያደረጋችሁ እሺ። ዛላ ከፍላለኝ ፎሎ አድርጉልኝ። ዛላዬ 1 ደቂቃ እንደው እንዲህ በጉቦ ጨምሬልሻለሁ ደግ ስለሆንኩኝ መልካም ሴት ስለሆንኩኝ ዛላ 1 ደቂቃ ተጨምሮልሻል። በ1 ደቂቃው ዛላን ፎሎ አድርጓ 3000 ኮይን ሰጣለች። ወደ ታሪክ እንሄዳለን። ታሪክዬ ቡና ሻይ ማሳጅ ምን ይምጣ? አይ ቡና ይሻለኛል። ጠጭ አይሻ ምን ያህል እየለፋው እንደምሰራ አይሻ የውሃው ጥማት ራሱ ልቤ ላይ አለ። ቡና ስጡልኝ እንዴ እስከዛ ተንከባከቧል። ሞዴሬተሮች ቡና ስጡልኝ። ቡና እየሰጡ ነው እናቴ። ከዚህ ባለው ውስጥ ስም ተናገሪ። ኤም አይ ነው እንደማትወጂው አውቃለሁ። ኖ አለም ወደድ አይደለም ማሪ አለም ወደድ አይደለም። ብዙ ትዝታይን ኤንና አይ ኖ አይ ሄርድ ዩ ያ ለዛ ነው አውቀሽ ነው ለተንኮሎ እንደመጣ ተለቀሽ ነው። አይ ይኸው ስሜ ላይ እኮ ንሼቱ አለ።
ይዘሽ ነው ምዙሪው ዋው ውዴ እኔ ማቆች ልጅ ፌስቡክ ላይ ነበረ ታሪክ የኤም ነኝ ሶሲ የኤስ ነኝ ሶሲ የኤም ቀበጥ አንቺ ደግሞ ደስ ስትይ ታሪክ ሚጣ ኤም ዋው ደስ ይላል እሺ አለባበሱ እናቴ አለባበሱ እዚህ ሰውዬ የኤም መርጬ ነው ዝም ብዬ ነው የምነግረው ኦ ለካ ከፍለሻል እሺ ቁንጣ ሱፍ ቱታ ምንድን ነው የሚለብሰው ለካ ከፍላለች ራሴ ቲሸርት በጅንስ ኦ ቲሸርት በጅንስ እግዚአብሔር ይስጥ እንኳን ቁንጣ አለበሰ ቲሸርት በጅንስ ቲሸርት አንድ ቁጥር ላይ ያለ ጅንስ ኦኬ 4 እድሜው ውዴ ኤም እድሜው ከ24 እስከ 50 ባለው ውስጥ ነው he will gonna turn to 40 አለ እናቴ ወራሽ ነኝ አረጋይ ወራሽ ነኝ 1 2 3 4 5 6 7 8 9 10 11 12 13 17 ወራሽ ነኝ እንትናን ትወዱታላችሁ 14 አረጋይ ወራሽን ትወዱታል በጣም ነው አረጋይ ወራሽን ወደው ማሬ እኔም ወደዋለሁ ጠጭ ሁላችንም ወራሽን እንወደዋለን እንዴ አረጋይ ወራሽ ማንም አይወደዋለን እሺ ምኑን ወደድሽለት መልኩን መልካምነቱን ጸባዩን እንት ጫላውን ገንዘቡን ሀብቱን ማማውን ሀብት ላይ ሲሆን ውዴ የሆነ ስም ሞራሌ ይመጣል የሆነ ስብከትም ይሆንብኛል የሀብት ማማውን ቆፍጠንናውን እንክብካቤውን አይ ቆፍጣናነቱን ቆፍጠን ያለ ነው ኧረ ጎራ ወረ ደን ወረ ጫካ ወረ ማሳ ወረ ጎራ እሺ የተገናኛችሁበት ቦታ ቸርች መንገድ ላይ ትምህርት ቤት ስራ ቦታ ጭፈራ ቦታ የሰው ፕሮግራም ላይ ሶሻል ሚዲያ ላይ በቃ ሶሻል ሚዲያ እንበለው ወይኔ ሴቱ ሁሉ በቃ በሶሻል ቀረ ማለት ነው የድሮ ፍቅር ቀረ ታውቃላችሁ በድሮ ጊዜ ቤተሰብ አይቶ ጎረቤት አይቶ እህት ወዳ ወንድም ፈቅዶ ምናምን ቀረ ሶሻል ሚዲያ ላይ ታያያሉ በቃ ቂብ ጉብ ነው ታድለሽ ምድ ወጪም የለው 7 ቁጥር እናቴ 7 ቁጥር ሽረዘመ የነገር መሰለ ምንድነው አብራችሁ ብትሰሪለት ወይም ደግሞ መብላት የምትፈልጊው ሽሮ ወይ ባርባ ምን ወደሽ 71 ቁጥር ደግሞ መብትሽ ነው ቤታዬ ምን አይኔ ስለምወድ ነው እንጂ እሱ ጥብስ ምናምን ቁርጥ ነው የሚልሽ አይደል ያ ኤሞች እኮ እንደዛ ናቸው ውዴ ከላይ ያበሉሻል ከስር ያቃጥሉሻል ውዴ ኤሞች እንደዛ ናቸው ኤምስም ያላቸው ሰዎች ከላይ ይጠግኗቸዋል ከስር ነው የሚያቆስላቸው የእሷ ያቆስላል አላልኩኝ እሺ ውዴ አልጋ ላይ በማን ስም ነው የምትጠራሩትኝ እንዴት ነው በኢየሱስ ስም አልደረስንም እዛ አልደረሳችሁም ዝም ብለሽ ነው እንደ እብድ ስሙን ይዘሽ የምትዞሪው ዋው ውዴ ዋናው የሳደርሽ ነው ስሙን ይዘሽ የምትዞሪው ምን ይሄ ነው እኮ የሞጀሬም እኮ ስሚ በኤም የሚጀምር ሰው ወድጄልሽ እኮ ነው የምልሽ ደግሞ አንድ አይደሉም እኮ ሁለት ናቸው ወድጄልሽ ስሙ ብቻ ነው ልቤ ውስጥ የቀረው በአካል አግኝቼው አይቼው እንዳንቺ አንቺስ ይዘሽው ዞርሽ እኔ ነቃብኛል ብዬ በልቤ ይዤው ዞርኩኝ አቃላ አገኘኋቸውም አይገኙም ኤሞች አይገኙም በምን ምክንያት አይዶን ነው እሺ ስላልተ ብትገናኙ ግን የምታወጡ ድምጽ ይቅርታ ድምጽ አልኩኝ ቃል እማ እናቴ ቢልሽ ደስ ይልሻል እናቴ እማ በቃ ይሁን እማ አስባሽ እማ ደስ ሲል እማ ወይ ጉድ ዘድሮ የት መዝናናት ትፈልጋላችሁ ከኤም ጋር ሌላ እድር ያስቀምጠሽ ነው አንቺ ታሪክ እግዚኦ ሳሪ ለቅድስት የቤቱ ጮኸ እግዚኦ ሳሪ ለቅድስት ያች ጎረቤት ነው ዲያምላከ ኧረ ሴቱ እንዴት ታያሽ ታሪክ ዳርዋት እንድንግባ ጋይስ ኮንትራት ያዘችጉ ሀቡነት እጣ ፈንታ ከፈለግሽ ወይም ደግሞ ሀሜት ከፈለግሽ ወደ ከፍለሽ ግቢ ቴንክ ዩ ቬሪ ማች አንድ ጊዜ ታሪክዬ መጨረሻሽ አንድ እሺ ማሬ የት መዝናናት ትፈልጋላችሁ ባህር ዳርቻ ይሁን ባህር ዳርቻ ይሻልሻል እናቴ አሁን ከውስጥ ከጮ ሰውዬ ለመራቅ
ባህር ዳርቻ ራቅ ብለሽ ይቻላል። እንዴት እቤት ያለው ጋይስ እቤት ያለው እንዳይራቅ ብላችሁ ይሻላል እንጂ የምታይለት ነገር ወይም ደግሞ ይሄ ነገር ባይፈጠር በህይወቱ የምትዩ ነገረኛነቱን ይሳደባል፣ ይማታል። አያስፈልግም። ቤተሰብ ቴንኪ እግዚአብሔር ይስጥልኝ። ያዋርዳል፣ ዝልፍልፍ ነው፣ ቆፍጣና አይደለም፣ ቋጣሪ ቪአይፒ ስንት ነው? ዋን ቤቢ ላይ አሁን አንዴ ቆይ ቅርታ ስራ መጣ። ሀቢባዬ እጣ ፈንታ ከፈለግሽ 5000 በቃ ከወደፊት ባልሽ ጋር መጨረሻችሁ ምን እንደሚሆን ባልሽ ምን አይነት ነገር ውስጡ እንዳለ ማወቅ ከፈለግሽ 5000 ሀቢባዬ ቪአይፒ ማሳጅ አለ። እርጉዝ ስለሆንሽ አትታሽም አንቺ። አተላ ይፈላልሻል፣ የቡና አተላ አለ፣ አተላ ሁሉ ነገር አለ፣ የምትፈልጊው ነገር አለ፣ የሚበላ አለ። 5000 ቪአይፒ 2000 ከሰጠሽ ማማት ትችያለሽ ሀቢባዬ ቴንኪው። 3000 ከሰጠሽ 2 ደቂቃ ማማት። 5000 አንድ ቤቢ ላይሆን ከሰጠሽ ከባልሽ ጋር ያለሽን ነገር መጨረሻሽን ውስጡ ማወቅ ትችያለሽ። ቴንኪው ይቅርታ ታሪክዬ እናቴ። ምን ባይሆን ደስ ይልሻል? ይሄ ሰውዬ ምን ውስጥም የለም። ኧረ እሙች ያ ማለት ባይሆን ነው እኮ የምልሽ። ባይሆን በቃ ሳሁን ማን ተገናኛችሁ አልቀመሰሽማ ቢቀርሽ መጨረሻሽን ታይ ነበረ። ባይሆን ነው እኮ የምልሽ። ባይሆን በቃ አሁን ከጠራሻቸው ውስጥ ሁሉንም ባይሆን ወይኔ አምላኬ ታሪክሽን አስተካክይ። ግን እግዚአብሔርን ፍሪ። ባይሆን ሰውዬ በቃ እንደዚህ ባይሆንልኝ የምትዩ በቃ ጨቅጨቃ ባይሆን ገንዘብ ይኑሮ እንዲጨቃጨቃል አይደለ? እኛ ሴቶች እኔ ራሱ ብታይ አንዱ ብታይ ደግሞ የድሃ ወንዶች ሲሰድቡኝ ነበር ባለፈው። እኔ ራሱ ውዶቼ ሀብታም ሆኖ የልቤን የሚያደርግልኝ ሆነ ቢጨቀጭቀኝ ጌታ ነው የምልሽ ማሬ በገዛ ገንዘቡ የሆነ ታምቡር የሚደፍን ነገር ዶሬን ክድን አድርጌ ሲለፈልፍ ውሎ ሲለፈልፍ ለምን አያድርም? ብቻ ዋናው ይኑረው። እንዴ ልሸቂ ነው እንዴ መጣሽው ታሪክ እንዴ? ውዶቼ እዚህ የሚጫወቱት ሰዎች 5 ሳንቲም መስጠት አይቻልም ለባለቤቷ ብቻ። እንዴ ልሸቃቅል ነው እንዴ መጣችሁ? ማሪ 100 ሸቀል ሰዎች ለባለቤቷ ስጡ እንዴ 100 ሸቀልሽ እኮ እናቴ ሸቀልሽ እኮ ሽቅልቅል እያረግሽ ነው እዚህ ተቀምጠሽ ልደምር እንዴ እየሸቀልሽ እኮ ነው። ቆይ ማሪ ማለት እንዴ በመድኃኒዓለም የምትሰጡ ሰዎች ላስወጣት እንዲያለማቸው እየሸቀለች እኮ ነው። ምን ተካፈልኩኝ እናት ወይኔ ሚኪ መጣብኝ። አሃ ለካ ባልደረቦችሽን ሰብስበሽ ይሄም እሱ ነው ሚኪ ስትይ ከጆሮ ይጠልቃለ። እኔ ምልሽ ለካ ከነ ባልደረቦችሽ ተንጋክተሽ የመጣሽው ለሽቀላ እንጂ ለጣፈንታ አልነበረም። አሁን ያወጣሻትን ሸቀልቅል እያረግሽ እየተካሽ ነው የሚገኘው። ቤቱን ከፍቷለሁ እንዲቆርጥ 30% አንቺ ሸቂ 30% ቆርጥልሻለሁ ጠብቂ። ለሽቀላ ነው እንዴ መጣችሁ? 13 በሽ አውሪ ከቤተሰቦች ጋር ልደምር 13 ወይ ሸቂ እናቴ ሸቂ። ኧረ ደስ ይላል ስጧት። ምን ከሰው እየተሰጠኝ አይደለ 13 14 15 17 17 እና 14 እሺ አውሪ እሺ 7 ምን ላ አውሩ እናንተ እማይ በለኝ አለች እኮ ጋይስ። መድኃኒዓለም የሚያሳያችሁ ወቸው ጉድ። እሺ ፎሎ እንዲያደርጉሽ ምናምን አትናገሪ። እሺ ፎሎ አድርጉኝ ውዴ። እንዴ መጥፎ ከሆነ እንዳትናገሪው ያዩ እንዴ ማለት ያለውን ልንገርሽ እንጂ መጥፎና ደግነቱን አንቺ ነሽ የምታውቂው። እኔ ስራዬ ነው፣ ስራዬ እንዲስተጓጎል አልፈልግም። ስራዬ ነው ውዴ። ካንቺ ሌላ የደረባት ሴት አለች። በኢየሱስ ስም ወይ ማሪ ካንቺ ጋር አዳምጪኝ። ካንቺ ሌላ የደረባት ሴት አለች፣ ግን ተስፋ በላይ አንቺን ነው የሚወድሽ። በቃ ዋናው እሱ ነው። እንዴት ውዴ? እንዴ ደርቦብሻል እኮ በላይሽ። አያደርገውም ራሱ እሷ ትሆናለች የተደረበችው። ለምን መጣሽ እኔ ቤት? እንዴ እሷ ትሆናለች የተደረበችው። አቤት ሴት ልጅ ስታፈቅር እኔ ብቻ አይመለከተኝም። እሱ ከአንቺ ውጪ እንትን ብሏል። ከአንቺ ውጪ በትንሽ እየማገጠ ነው፣ ግን ልቡ ያለው ለአንቺ ነው የሚለው። ልቡ ያለው ለአንቺ ነው። ልቡን ልውሰድ ውዴ። በጣም ነው እንዲያፈቀርሽው በሰልጣ ወይ ናት
እሺ እናቴ ተረጋጊ፣ ብቻ ባጭሩ ተረጋጊ። ሁኔታሽ አላማረኝ። አሁን ከዚህ ወርደሽ ስትነዘንዡ እንዳታድሪ እሺ። ታሪክዬ የኔ እናት ግምት ነው ይሄ፣ ግምት ነው። እሺ እሺ እናቴ ለማንኛውም ሀብ ጉታይ በጣም ነው የምወድሽ ቤታዬ፣ የምር እሺ። ታሪክዬ የኔ ፍቅር እኔም እወድሻለሁ። ቴንኪው መተሽ ስለተጫወትሽ። እሺ እናቴ ቆየሻ እስከ በር ልሸኝሽ ታሪክዬ። ወይ እናቴ ቆይ፣ ወይ ወጣች፣ ወይኔ ሳልሸኛት ወጣች። እንደሚዋ ቴንኪው ሳልሸኛት ወጣች። አሁን እንቅልፍ የማይተኛ ሚኪ አንተ ነህ እንዴ? አንተ ነህ እንዴ ባለንትኑ? አንተ ነህ እንዴ ባለንትኑ? አንተ ነህ እንዴ ባለንትኑ ሚኪ? ወይ ጉድ እናቴ ብላክ ላይ አንተ ነህ እንዴ ባለንትኑ? ስንት ነው ክፍያ? ጥሩ ጥያቄ። ክፍያ እጣ ፈንታ ከሆነ 5000 ኮይን እንደ ታሪክ ከፍላችሁ መግባት። ኑሮ ተወዷል ውዶቼ። አርብ ነፃ ነው። ነፃ ማለት ግን ይቀንሳል። አርብ ዲስካውንት አለ ጋይስ። አርብ ላይ አርብ የመጣችሁ ሰዎች ቅናሽ ነው። እጣ ፈንታ አሁን 5000 ሆነ፣ አርብ ላይ 3000 ይሆናል። ይሄ በደግነት የምሰራው ነገር ነው። ምንም ትርፍ ኖሮኝ አይደለም፣ ኪሳራ ነው። ግን ያው ደግ ስለሆንኩኝ ልሰራ ፈልጌ ነው። ደግ መልካም ሰው ስለሆንኩ ሀቢባ አልከፈለችም። ደፋ ሳትከፍል እርጉዝ ናት ተብሎማ ተፋፍኝማ አትገባ። ቀልድ እፍንፍን አርጋችሁ ሀቢባ ልታስገቡ ነው። የሀቢባ ልጆች ቴንኪው የኔ እናት እፍንፍን አርጋችሁ ኖ ሀቢባ ትክፈል ትገባታለች። ሀቡነት ክፈይ እናቴ ክፈይ፣ በነፃ የለም ክፈይ። ግን ለምን ከላይ ወጣች? ጊፍት ጋላሪዋን ሞልታ ጨርሳ ነው ሀቢባ። ግን ሀቢባ ማርያምን አኩርፌሻለሁ። ግቢ አብረን እንጫወታለን፣ አብረን እናስሞላለን አላልሽም እንዴ? ገብታ ነው ሀቢባ እያላችሁ የምትጽፉብኝ። ለምንድን ነው ሀቢባ የምትሉት? ማርያምን አልገ አሃ ሀቢባ የሚሉትን ስራዬን ለማስተጓጎል ነው። ለምንድን ነው ሀቢባ የምትሉት? አልከፈለችም እኮ ሀቢባ ወለደች ማለት እንዴ? ሀቡዬ እኮ ስትወልድ እኮ በአደባባይ ነው የምንነግረን እኮ ብላለች እኮ። እንዴ ዝም ብሎ መውለድ አለ እንዴ? ቤታዬ መግቢያ ስንት? ወይ ሚኪዬ አበባ ሄድና ማለት ነው የሬሳው እዛ እንግሊዝ ወታደሮች ላይ የሬሳ ሳጥናቸው ላይ ማለት ነው እሱን የላከውን አበባ ቅበረው እዛ ተከለው ከፈለግ። አበባ ከመቼ ጀምሮ ነው አበባ ተልኮ እዚህ ቤት ሲገባ ያየው? ይሄ ሁሉ አበባ ጉንጉን የምትልከው እዚያ እንግሊዝ ወታደሮች ጋር ስጣቸው። ወይ ደግሞ እንደ ሱፋቸው ጎን ማለት ነው ይሄ ሰርገኛ አለ አይደለ እንደሚዜ ከጎን ሰካው። ደፋር እዚህ ጋር የተቀመጥኩት የቀልድ መሰለህ እንዴ? ስራ ከመጣ እሰራለሁ። የከፈለ ካለ 2 ሰዎች ከፍለዋል ግን አልገቡም። ሊዮ ሚልና የሆነ ኢኒግማ ሚል አካውንት ከፍለዋል ግን አላኩም። ምንም ማድረግ አልችልም። እኔ ጥርት ያለ ነው ስራዬ፣ ጥርት ያለ ነው ስራዬ። እንዴ እናንተ እስኪ ቆይ ወደ ወሬው እንሂድና ከስራዬ ትንሽ በመሃል ደግሞ እንጫወት፣ እረፍት እናድርግ። እኔ የምላችሁ እፎይ እናንተና በስተመጨረሻ ተገናኙ እንዴ? እኔ የምለው ቲክቶክ በጣም ግን ቲክቶክ ያዳላል። እኛ ማንፈላለገውን ጌመሮች ማንፈላለገውን ሰዎች እያገናኘን አይደል ያለው? እንዴት እነሱ መገናኘት እምቢ አለ? ቆይ ውዶቼ እቺ ወሬ እንዳታመልጠኝ አንዴ ቆይ። በጣም ወሬ ቆለጥዬ እያራገበ ነው እዛ። አረ ቆለጥዬ ግን ሁሉ ቤት በቃ እንደ በቃ ሻይ በዳቦ ሆንክ በቃ እየተነከርክ እንደማይገባበት